ዳግም እናቱን ለማግኘት በጣም ብዙ ለፍቷል። እዚህ ምድር ላይ ካሉ ነገር ሁሉ የእናትን ያህል ትልቅ ዋጋ ያለው ነገር ይሄን ያክል ከተንከራተተ ደግሞ ይበቃዋል። ስለዚህ ዛሬ ወላጅ እናቱ ማን እንደሆነች ይነግረዋል። ነይ ልትግቢ ከዚህ በኋላ ላይ ሻልኩኝ። ሰላም ጤና ይስጥልን። እንዴት አላችሁ? ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እጠይቃለሁ። ሳሚ ለዳግም እናቱ ማን እንደሆነች ሊነግረው ከዚህ በፊት ዳግም እናቱ ለማግኘት በጣም ብዙ ተሰቃይተዋል። ከዚህ በላይ መሰቃየት ይበቃዋል። ዛሬ ግን እውነቱ ልነግረው ይገባል በማለት ወደ ዳግም ስልክ ደወለለትና ሄሎ ዳግም በማለት አወራው። ሲያወራውም ጊዜ ዳግም ከዚህ በኋላ አንተ ላምን አልችልም፣ በእናቴ ምክንያት በጣም ብዙ አሰቃይተኸኛል፣ ብዙ ሰው እንዳጠፋ አድርገኸኛል፣ አንተ ማለት በጣም ውሸታም ሰው ነህ በማለት ሳሚ ላይ ጮኸበት። ሳሚም ደግሞ ናውጣ እኔ ደጅ ላይ ነኝ፣ እውነቱ ዛሬ እነግርሃለሁ በማለት ስልኩን ጆሮ ላይ ዘጋበት። ዳግምም ደግሞ ምንም ሳያቅማማ ወደ ውጭ ወጣ። ሳሚም በሀሳቡ ከዚህ በፊት ከብሌን ጋር በተገናኙበት ጊዜ በጣም አድርጌ አመሰግናለሁ፣ በጣም ብዙ ነገር መክረኸኛል በማለት እሱም ደግሞ ብሌንዬ የኔ ፍቅር ከዚህ በኋላ አንዳንድ ነገሮች ላስተካክልና አንቺም ወላጅ እናትሽ ማን እንደሆነች በቅርቡ እንድታቂ አደርጋለሁ በማለት በሀሳብ ሳሚ ጭልጥ አለ። ዳግምም ወደ ውጭ ከመጣ በኋላ ቆይ አንተ አይሰለችህም? አንተ አይታክትም? በእናቴ የመጣ በጣም ብዙ ወንጀል ስታሰራኝ ነበር። አንድ ነገር አስረግጬ ልንገርህ፣ አንተ ስለ እናቴ ምንም ነገር አታውቅም በማለት ዳግም በቁጣ ሳሚን እያወራው ነበር። ሳሚም ምንም አልተናገረውም፣ ዝም ብሎ እየሰማው ነበር። አውቀህ እኔ ዝም ብለህ እየተጠቀምክብኝ ነው በማለት እየጮኸበት፣ ሳሚም ደግሞ እመነኝ ዳግም እናትህ ማን እንደሆነች በደንብ ጠንቅቄ አውቃለሁ እያለ እያወራው፣ ዳግምም አንተ በጣም ውሸታም ነህ፣ ምንም የምታውቀው ነገር የለም፣ ስለ እናቴ ከዚህ በኋላ ምንም እንዳትለኝ፣ የምንም የምታውቀው ነገር የለም በማለት በቁጣ እየተናገረው ነበር። መጨረሻም ጥሎት ሊሄድ ሲል ጊዜ ዳግም ያንተ እናት ገነት ናት አለው። ከዛም በኋላ ደግሞ ተመልሶ መጣና የኔ እናት ገነት፣ የብሌን እናት ገነት በማለት ዳግም የደስታም ስሜት በመሰማት ደግሞም የማልቀስም ነገር የመሆን ስሜት እያየ ፊቱን ኮስተር አድርጎ የሳቅም ምልክትም ደግሞ እየታየበት ከዛ የሚቀልድበት መሰለው። ወይዘሮ ሰላም ገበያ ሂዶ ሲመጡ ጊዜ ቃል እናቴ ማሚ የት ሂደሽ ነበረ ብላ ስጠይቃት እዚሁም እኮ ገበያ ሂጄ ነበረ በማለት ነይ ግቢ ልጄ ስትል ከኋላዋ የቃል ጓደኛ ሄለን አስከተለቻት። ቃልም በድንጋጤ የምትለውና የምታየው ነገር ጠፋባት። በድንጋጤ ተሞላች። ከዚህ በፊትም ደግሞ ቃል ያደረገቻትን በሀሳቧ ሲመጣባት ከዛ ከቆሻሻ ህይወት መልሰሽ ልትመልሽኝ ወደ እኔ ህይወት መጣሽ፣ አሁን ጸጥ ብለሽ ምንም ሳትናገሪ ከዚህ ቤት ውልቅ በይ አለቻት። ስትላትም ጊዜ ደግሞ አንቺ እንደዚህ የተደላቀቀ ህይወት ስትኖሪ ጊዜ እንዴት እኔ ውጪ ትኛለሽ? ጠብቂ እሰራልሻለሁ እንዳለቻት በሀሳቧ ትዝ አላት። ዛሬም ወደ ቤቷ ስትመጣ ጊዜ በድንጋጤ እውነት ያ ነገር ልታረግ ነው እንዴ የመጣችሁ በማለት በድንጋጤ ጓደኛዋን ሰላም በማለት ተቀበለቻት። ጓደኛዋም ሄለን እናትሽ መንገድ ላይ ዕቃ ተሸክማ ሳያት ላግዛት ብዬ ነው አግዣት ነው የመጣሁት ስትል ቃልም ምንም ደስ ሳያሰኛት አይደል ለዛ ነው እናንተ እንደደከማት አይተሽ ነው ወደ እኔ የመጣሽው በማለት ከንፈሮቿና አይኖቿን ጭምድድ በማድረግ የኮስታራ ፊት ያሳየቻት እሺ እያለች ተቀበለቻት። ወይዘሮ ሰላምም
ደስ ብሏት ተባረኪ ልጄ፣ በጣም አድርጌ አመሰግናለሁ፣ የሚበላ ወይም የሚቀመስ ነገር ይዤልሽ ልምጣ አለቻት። እሺ ማሚ አመሰግናለሁ ስትላት፣ አይ ማሚ እኔ እሰራለሁ ወይም ደግሞ እኔ ውጭ ላይ ጋብዛታለሁ ስትል ቃል ለእናቷ ነገረቻት። ከዛም ደግሞ ጓደኛዋ ሄለን አይ እኔ የማሚ እጅ ነው የናፈቀኝ፣ የማሚ እጅ የሰራው ነው ምበላው ስትላት ጊዜ ማሚ እኮ ምግብ አትሰራም ስትል እንደዛም ሲነጋገሩ ብሌን ወደ እነሱ መጣችና ማሚ ሰላም ስትላት ጊዜ በቃ አንቺ ከመጣሽማ ምግብ አቅርብላችሁ አለች። ምግቡ አልሞቀም ማሞቅ አለብኝ ስትል ቃልም ደግሞ በመጮህ ስትሽከረከሪ አርፈሽ ስራሽን አትሰሪም በማለት ቃል በእናቷ ፊት እንደዛ አትበይ ቃል፣ እሷ እኮ እናቷ ጋር ነበረች አለች። አረ እናቴ እሷ እናቷ ጋር ነበረች ከጎረምሳ ጋራ ከነዳግም ጋራ ስትል ነበር ስትንዘላዘል ነበረ በማለት በሰላም ፊት ብሌንን አዋረደቻት። ብሌን ምንም ልትናገር አልፈለገችም። ምክንያቱም እትዬ ቆይ እኔን ማናገርሽ ነገር አለ። አይ አንቺ እንደዚህ አይነት ልጅ ነሽ፣ ምንም ነገር ወሬ አልፈልግም፣ ሂጂ ምግቡን አምጭላቸው በማለት ጮክ በማለትና ከዚህ በፊት ያላሳያቻትን ፊት አሳይታት ብሌን ወደ ኩሽና እንድትገባ አደረገቻት። ብሌንም ወደ ኩሽና ከገባች በኋላ በጣም ጸጸታትና ለምንድን ነው ይሄን አክል በደል የምታደርስብኝ? ለምንድን ነው ሁሌም እኔን ለማዋረድ እኔን ለማንቋሸሽ እኔን ደግሞ በሷ ፊት ልታዋርደኝ እንደዚህ የምትል? የእናቴ ስል የእሷን ገበና በሸፈንኩ የእሷን ምስጢር በሸፈንኩ በማለት ብሌን እያለቀሰች በኩሽና ላይ በጣም በቃል ላይ ተናዳ እየተናገረች ነበር። ዳግም መልሶ ሳሚን የእውነት እናቴ ገነት ናት በማለት እያለቀሰ ደግሞ ጠየቀው። አዎ እውነቴ ነው እናት ገነት ናት። አንተ ከዚህ በኋላ አላምንህም። አሁንም የዋሸኸኝ ይሆናል። እየቀለድክብኝ ነው። እኔን ወንጀል ልታሰራብኝ ፈልገህ ነው አይደል? ለዚህ ስትል ነው የምትዋሸኝ። ሳሚም ካላመንከኝ ወደ ቤታቸው መሄድ ትችላለህ። ከዚህ በፊት የድሮ ፎቶዋቸው ቤታቸው ውስጥ አለ። ያ ፎቶ ስታይ ጊዜ እኔ እውነት እንደተናገርኩና ውሸት እንደተናገርኩ ዛኔ ታምናለህ። ሂደህ መጀመሪያ ፎቶውን አለው። ሳሚም ይኸውልህ ዳግም እኔ እንደነገርኩ ለማንም እንዳትናገር። ምናልባት በኃይሉ ይሄንን ወሬ ከሰማ አንተና እናትህ መገናኘት ስለማይፈልግ ሁለታችሁም ይገላችኋል። ስለዚህ ለማንም ትንፍሽ እንዳትል፣ እኔም እንደነገርኩ ለማንም እንዳትናገር በማለት ለዳግም አስጠነቀቀው። እና ደግሞ እውነቱን እንዳረጋገጥክና እናትን መሆኗን ስታውቅ ደውልልኝ እንዳትረሳ በማለት ሳሚ ከዳግም ተለይቶ ሄደ። ቃል ለእናቷ ሰላም ማሚ አንዴ እናናግርሽ በማለት ወደ ደጅ ይዛት ሄደች። ጓደኛዋም ሄሉ እየሳቀች እሷ ወደ ደጅ ስትወጣ ጊዜ ለማንም የማይነገር ሚስጥርሽ ለእኔ ዘርጥጠሽ ነገርሽኝ። ከዚህ በኋላ አንቺ በእኔ እጅ ውስጥ ነሽ፣ ምንም የምታመጩ ነገር የለም በማለት እየሳቀች ፈታ እያለች ቤታቸው ውስጥ እነሱ እስከሚመጡ ድረስ ቁጭ ብላ መጠበቅ ጀመረች። ቃልም ለእናቷ እናቴ ለምንድን ነው ይዘሻት የመጣሽው? እሷ ማለት እኮ ሌባ ሞላጫ፣ ስለ እሷ በጣም ብዙ የማታውቂው ነገር አለ አለቻት። ስትላትም ጊዜ እናቷም ሰላም ምንድን ነው እኔ የማላውቀው ነገር እስኪ ንገሪኝ አለቻት። እሷ ማለት እኮ በጣም ሌባ ናት፣ ሄለን በጣም መጥፎ ሰው ናት፣ በጣም ሱስ ያለባት ናት፣ በጣም ደግሞ ሌባ ናት ስትል ጊዜ እናቷም ሰላም እንዴ የሴት ሌባ አለቻት። ከዛም በኋላ ደግሞ ሄለን ለዛም ደግሞ ሀገር ያወቃት ሌባ ናታ በማለት ቃል በጓደኛዋ ላይ እንድትሄድላት ብቻ ስትል የውሸትን መሀላ ነገረችባት። የሴት ሱሰኛ በማለት እናቷም ሰላም በጣም በቁጣ በመናገር በቃ አሁን እንድትሄድ አደርጋታለሁ፣ እኔ እንደዚህ አይነት ሰው አልፈልግም፣ አንቺም ከዚህ በኋላ ከእሷ ጋር በፍጹም እንድትሆኝብኝ እንድትቀላቀይ አልፈልግም በማለት ለልጇ ቃል ስትነግራት፣ ቃልም ደግሞ ምክንያቱም የያዘችባት ሚስጥር ስላለ በመፍራት ማሚ እኔ እነግራታለሁ፣ እኔ እንድትወጣ አደርጋታለሁ፣ ነገር ግን ከዚህ በኋላ እሷን ይዘሽባኝ እንዳትመጪ፣ ዛሬ ግን እኔ አወጣታለሁ፣ አንቺ ጸጥት ያለሽ አለቻት። ከዛም በኋላ ደግሞ እናቷም ሰላም ለምንድን ነው አንቺ እንድታወጫት? ምን እኔ ለምን አላወጣትም?
እኔ ለምን አልናገራትም በማለት በቁጣ ለልጇ እየተናገረቻት ጓደኛዋ ሄለን ይሄኔ እኮ ለእኔስ የሆነ ነገር እኮ እያወራቻት ይሆናል፣ የሆነ ነገር እኮ እየሞላቻት ይሆናል፣ እኔ እስከሚመጡ ድረስ ለምን ፈታ አልልም በማለት ቲቪው ሪሞት ለመፈለግ ወደ ቲቪው ስትሄድ ጊዜ አጋጣሚ ደግሞ ሰላምና ቃል ደረሱባት። አየሽ እናቴ እኔ ምን ብዬሽ ነበረ? ይኸው ልሰርቅ እዚህ እዛ ትላለች ስትል ከዛ በኋላ ደግሞ ጓደኛውም ሄለን አንቺ ምን እያልሽ ነው? እኔ እኮ ሪሞት እየፈለኩኝ ነበር። አታይም እንዴ እዚህ ጋር አጠገብሽ ሪሞት አለ አይደል? አጠገብሽ ላይ ያለ ሪሞት እንዴት ሪሞት እፈልጋለሁ ትያለሽ? በማለት በጓደኛዋ ላይ ቃል ጮኸችባት። ከዛም ደግሞ ምንም አላለቻትም። ነይ እሺ ያለቻትና ወደ ውጭ ይዛት ወጣች። ሳሚ በተቀመጠበት በሀሳብ ቃል እናቱን በልጅ አሳበው ብር እንዲቀበሏት ያደረገችው ራሷ እንደሆነ ስታውቅ፣ እናቷ ግን ለእሷ ነግራት ነበረ 300,000 ብር እንደሰጠች። ነገር ግን ደግሞ ሳሚ እንደዋሻት ሳሚ ቃል ማን ስንት ብር ነው ሰላም ስንት ብር ነው እየሰጠች በማለት ጠይቆ የሰጠችኝማ 200,000 ብር ነው 200,000 ብር ነው የሰጠች አለ። ከዛ በኋላ ደግሞ እሶች ልጅ በቃ የሆነ ተንኮል እየጠመጠመችብኝ ይሆናል፣ እኔም ደግሞ እንደ በኃይሉ እንደዚህ ነገር ጠምጥማ ከጫወታ ውጭ እንድታረገኝ አልፈልግም። እጇ ላይ ምናልባት ፍላሹ ሊኖር ስለሚችል ዳግም ፍላሹን እንዲያመጣልኝ አደርጋለሁ በማለት እጆቼ ውስጥ እንድትገባ አደርጋለሁ አለ። ጓደኛዋ ሄለን ለቃል አንቺ ምን አባሽ ልትሰሪ ነው እዚህ ጋር እንደዚህ ልትይኝ፣ ወይም ደግሞ በእናትሽ ፊት ያልሆነ ውሸት ዋሽተሽ እናትሽን ፊቷን እንድታጠፋብኝ ያደረግሽው ስትላት ጊዜ ይሄም ያንስብሻል፣ አንቺ ለምንድን ነው የመጣሽ ስትል ጊዜ ቃል አንቺ ይሄ ነገር አያዋጣሽም፣ ያልሆነ እሳት ውስጥ እየገባሽ ነው በማለት እጆቿ ላይ ስልክ እንድትቀዳት አደረገችና እያስለፈለፋቻት ነበር። ስለ እኔ መጥፎ ነገር ነግረሻት ነው አይደል? አዎ ነግሬያታለሁ። ምን ታመጫለሽ? የምታመጪው ነገር ምን አለ? አሁን መጥፎ ነገር ሳይፈጠር ከዚህ ቤት ውልቅ ብትይ ይሻልሻል። ሄለንም ሌባ ናት አልሻት ለእናትሽ? አዋ ነገርኳት፣ እውነቱ ነው ደግሞ የተናገርኳት በማለት ቃል ሌባ እንደሆነች ደግሞ ማንም የሚያውቀው ነገር አለ በማለት ለጓደኛዋ ሄለን ፊት ለፊት ማፋጠጥ ጀመረች። ከዛም በኋላ ደግሞ ሄለን በጣም ተናዳ ቃል በራስሽ ላይ ዞሩን እያከረርሽው ነው፣ እኔ በዛ በብርድ ላይ ዝም ብዬ ስተኛ ጊዜ አንቺ እዚህ የተደላቀቀ ህይወት ስትኖሪ ዝም ብዬ አላይም። እኔ እዛ ብርድ እየጠበሰኝ አንቺን ብርድ እንዲጠብስሽ፣ አለበለዚያ ደግሞ እኔም እዚህ ቤት እንድኖር ታደርጊያለሽ ስትላት ጊዜ ደነገጠች። አለበለዚያ ደግሞ ሁሉንም ነገር ለሰላም እነግራታለሁ፣ ሚስጥሮችሽ ሁሉ እዘረዝራለሁ፣ ሄደሽ ንገረት፣ ምንም የምታመጪው ነገር የለም እያለቻት። ምክንያቱም ይሄንን በምታደርግበት ሰዓት ጓደኛዋ ሄለን እየቀዳቻት ነበረ። ታዲያ በቀጣዩስ ጓደኛዋ ሄለን የቀዳችውን ድምፅ ለእናቷ ሰላም ትሰጣታለች ወይስ ደግሞ ቃል ለእናቷ አሳምና ጓደኛዋ ሄለን ከእሷ ጋር እንድትኖር ታደርጋለች? ይሄንም ደግሞ በቀጣይ ቪዲዮ እናያለን። ስለተከታተላችሁን እናመሰግናለን።